ሶስተኛ ለሰው ክብር መገለጫ አራተኛ የእርሱን ፍጡርነትና የእግዚአብሔርን ቸርነት በቋሚነት ያስታውሰው ዘንድ ነው። የእርሱን ፍጡርነትና የእግዚአብሔርን ቸርነት በቋሚነት ያስታውሰው ዘንድ። ዕፀ በለስ ለምን ተፈጠረች? እየሰማችሁ ነው? ዕፀ በለስ ለምን ተፈጠረች? አንደኛ አይሰማም? አቤት። ዕፀ በለስ ለምን ተፈጠረች? ዕፀ በለስ ለምን ተፈጠረች? በጣም ጥሩ። ዕፀ በለስ ለምን ተፈጠረች? እስኪ ወላችሁ አዳም በእግዚአብሔር ያለው ፍቅር እንዲገለጽ። ሁለተኛስ ምን አላችሁኝ? ሁለተኛ የሰው ነፃነቱ ይታወቅ ዘንድ። እንግዲህ ለእግዚአብሔር ያለው ፍቅር እንዲገለጥ ነው ብለናል። ዕፀ በለስ መፈጠሯ አዳም እግዚአብሔርን መውደዱ በምን ይታወቃል? ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። ዮሐንስ 14:21 ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የእግዚአብሔርን ትእዛዝ መጠበቅ፣ የእግዚአብሔርን ሕግ መጠበቅ እግዚአብሔርን መውደድ ያመለክታል። ሰው የእግዚአብሔርን ሕግ ሲጠብቅ እግዚአብሔርን መውደዱ እንደሆነ ያሳያል። ታዲያ ይችን ሕግ ብትጠብቃት ይችን ዕፀ በለስ እንዳትበላ ብሎ ሲነግረው ያችን ዕፀ በለስ ሳይበላ ለብዙ ዘመናት ማለት ለ7 ዓመት በገነት ውስጥ መኖሩ እግዚአብሔርን መውደዱን ያሳያል። ለምን? ያዘዘው እግዚአብሔር ነውና። ገነትን የሰጠው እርሱ ነው። እግዚአብሔር እንደሚወደው አዳምን እንደሚወደው በብዙ ነገር ገልጾለታል። ሁሉን ነገር እርሱን ከራሱ ጀምሮ እስካሉት ፍጥረታት ሁሉ የፍጥረታት ሁሉ ቁንጮ አድርጎ ፈጥሮ በክብር ላይ ክብር በሞገስ ላይ ሞገስን ሰጥቶ በገነት አኖሮታል። የወደደው እግዚአብሔር አዳም ለወደደው ለእግዚአብሔር ምን ማድረግ አለበት? ሕጉን መጠበቅ አለበት። እግዚአብሔር ወዶታል አዳምን። የወደደውን እግዚአብሔርን ደግሞ እርሱም መውደዱ የሚታወቀው ሕጉን ሲጠብቅ ነው እና የአዳም ፍቅር እንዲገለጥ ዕፀ በለስን እንዲጠብቃት አደረገው። ዕፀ በለስ ተፈጠረች። ዕፀ በለስን ሕግን እንዲጠብቅ ማድረጉ አዳምና ሔዋን በእግዚአብሔር ላይ ያላቸው እምነቱ እንዲገለጽ። ሁለተኛው ነፃነቱ ናት። ነፃነቱ ይገለጽ ዘንድ የሰው ነፃነቱ ይታወቅ ዘንድ። የሰው ነፃነቱ ታዲያ በምን ይታወቃል? አሁን በማጥፋቱ ይችን አታድርግ መባሉ ግን በራሱ ፈቃድ ደግሞ ማድረጉ የሰው ልጅ በነፃነት እንደተፈጠረ ያሳያል። በነፃነት አልፈጥረው ብሎ ቢሆን ኖሮ በነፃነት ባይፈጠር ኖሮ መጀመሪያ እንዳዘዘው በዚያ ልክ ነበር ጸንቶ የሚኖረው። መጀመሪያ ባዘዘው ልክ ይሄንን አብያለሁና ለምን በዚህ ትሄዳለህ ብሎ ልክ በዚያ ላይ እንትን ይለው ነበር። በዚያ እንዲሄድ ግዴታውን
ሄደ ያስብለው ነበር። ነገር ግን በነፃነት መፈጠሩ የሚታወቀው የራሱን ምርጫ ስለተከተለ፣ የራሱን ምርጫ በመከተሉ፣ የራሱን ፍላጎት በመከተሉ የእሱ ነፃነቱ ይታወቅ ዘንድ ዕፀ በለስ ተፈጠረች። ዕፀ በለስን ሊጠብቃት አደረገው ነፃ ሆኖ መፈጠሩ። ምክንያቱም በግዴታ የሚገዛ በግዴታ የሚያስገድድ አምላክ ስላይደለ ማለት ነው። ሁለተኛው የሰው ነፃነቱ ይታወቅ ዘንድ ነው አለ። እግዚአብሔር ሰውን የፈጠረው ሕይወትን ይመርጥና በሕይወት ይኖር ዘንድ መምረጥ በሚያስችል ነፃነት ስለሆነ ሶስተኛው ምንድነው? ለሰው ክብር መገለጫ። የሰው ክብሩ በምን ይገለጻል? ሰው ኃላፊነት ሊሰጠው የሚችል ፍጡር መሆኑን ማሳያ ናት። አያችሁ፣ ኃላፊነት መስጠቱ የሰው ልጅ ኃላፊነት የሚሰጣቸው ሰዎች ታላላቅ ሰዎች ናቸው አይደለ? ኃላፊነታቸውን ጠብቀው የሚኖሩ ነው። ኃላፊነት ተሰጥቷቸው የሚያፈርሱትን አይደለም። አዳም ኃላፊነት ተሰጥቶታል። ኃላፊነት ተሰጥቶት ኃላፊነቱን ጠብቆ ቢኖር በክቡርነት በንጹህነት ከእግዚአብሔር ጋር ባለው ሕይወት ይቀጥል ነበር። ነገር ግን ኃላፊነቱን በማጥፋቱ ከእግዚአብሔር እንዲለይ ሆነ እና ለሰው ክብር መገለጫ ኃላፊነት ተሰጥቶት ኃላፊነቱን ጠብቆ የሚኖር ሰው ምን ያህል የተከበረ እንደሆነ ታውቃላችሁ? እናንተ ታዛችሁ የወላጆቻችሁን ትእዛዝ ፈጽማችሁ ታውቃላችሁ? በኃላፊነት በጣም ጥሩ የፈጸማችሁ ጎበዞች ናችሁ። ያልፈጸማችሁ ግን ትእዛዝ አጉድላችኋል ማለት ነው። እና ኃላፊነት የሚሰጠው ሰው ያንን ኃላፊነት ደግሞ ጠብቆ የሚወጣ ሰው ታማኝነቱ የሚገለጽበት ነው። በዚያ በኃላፊነቱ ታማኝነቱ ይታወቃል ማለት ነው። አራተኛው ምንድነው? የራሱን ፍጡርነትና የእግዚአብሔርን ቸርነት በቋሚነት ያስታውሰው ዘንድ የፍጡርነትና የፈጣሪነት መለያ ናት፣ ሕግ ናት። ፈጣሪ አታድርግ አለ። ፍጡር ደግሞ በዚያች ሕግ ጸንቶ መኖር ነው። ስነ ፍጥረቱ ሁሉ ይገዛ ስነ ፍጥረቱ ሁሉ ግዛ ቢባልም ነገር ግን ከሱ በላይ ደግሞ የሚገዛ ገዢ እርሱን የፈጠረ እንዳለ ማሳያ ናት። በእግዚአብሔር ግዛት ስር መሆኑን ከሌላው ፍጥረት ጋር የእግዚአብሔር ስጦታና ቸርነት ተጠቃሚ መሆኑን እንዲያስታውስ ነው። በእውቀት ዛፍ በራሷ ክፉ አልነበረችም፣ እግዚአብሔር ክፉ ነገርን አልፈጠረምና ስለዚህ የእውቀት ዛፍ እና ፍሬዋም መልካም ነበሩ። መልካም ሆነው ሳለ ከመልካምነት እንዲወጣ የሆነ በራሱ ሕሊና የእግዚአብሔርን ሕግ በመሻሩ ስለሆነ ማለት ነው። ስለዚህ አዳም እንዲወድቅ ያደረገው ዲያብሎስም አይደለም፣ ዕፀ በለስም አይደለችም። የራሱ ምኞትና የራሱ ፈቃድ ነው። የራሱ ምኞት ለመውደቁ ምክንያት ሆነውታል። ለመውደቁ ምክንያት ነው። ነገር ግን የወደቀ ግን በራሱ ምኞት ነው። ምክንያቱም ከመብላቱ በፊት ነው። አያችሁ፣ ከመቆረጧ በፊት እጽዋን ከመቁረጡ በፊት በህሊናው ክዷልና ሕጉን ተላልፏልና ያችን እጽ ከመቁረጧ በፊት ሔዋን ሕግ እግዚአብሔር ከውስጧ ተጽፎ የነበረውን የእግዚአብሔርን ሕግ አወጣችሁ፣ ሻረችው። ልብላ ብላ በማሰቧ በውስጧ የነበረውን አትቢ የሚለውን ሕግ አጠፈችው። የዚህ ጊዜ ከመቆረጧ በፊት እርሷ በደልን ተላለፈች፣ በደልን አደረገች፣ ከእግዚአብሔር ተለየች ማለት ነው። እና አዳም እንዲወድቅ ያደረገው ዲያብሎስ ሳይሆን የራሱ ምኞት ነበር።
የራሱ ምኞት ስለሆነ እነርሱ ለመውደቁ ምክንያት ሆነዋል። ነገር ግን አለመውደቅ ይችል እንዲህ ብሎ መመለስ ይችል ነበርና ማለት ነው። ለምን እንዳይበሉ አልከለከላቸውም? ለምን እንዳይበሉ አልከለከላቸውም? አንደኛ ቢከለክላቸው ኖሮ የሰጣቸው ነፃነት እውነተኛ ነፃነት አይሆንም ነበረ። የሰጣቸው ነፃነት እውነተኛ ነፃነት አይሆንም ነበረ። የሰጣቸው ነፃነት እውነተኛ ነፃነት አይሆንም ነበረ። ሁለተኛ የግድ ከኔ ጋር ኑር ያለው እንዳይመስል ሁለተኛ የግድ ከኔ ጋር ኑር ያለው እንዳይመስል ለምን እንዳይበሉ አልከለከላቸውም? እንዳይበሉ እግዚአብሔር ማድረግ ይችላል። ይችላል አይችልም? ታዲያ ለምን አልከለከላቸውም? አዎ እግዚአብሔር የሰው ልጅ በነፃነት ፈጠረው ብለናል አይደል? ክፉና በጎን የሚለይ ሕግን አስቀምጦ በዚህ ብትሄድ ትሞታለህ፣ በዚህ ብትሄድ ግን ሕይወትን ትኖራለህ ብሎታል። እንዲህ ካለው በኋላ ግዴታ ማለት እንዳይበላ ቢያደርገው በነፃነት ተፈጠረ አያሰኝም። የሰጠው ነፃነት እውነተኛ ነፃነት ነው አያስብልም። በግድ በህይወት ኑር ማለት ይሆንበት ነበር። ሞትንም ቢሆን የመምረጥ መብቱን አላከበረለትም ማለት ይሆን ነበር። ሰው የዚያን ጊዜ ወደ ሞት ቢሄድም እንኳ ያንን ሞትን ራሱ መርጦ ስለሄደ የመረጠውን ምርጫ የወደደውን ምርጫ እንዲሄድ ፈቅዶለታል። ስለዚህ የሰጣቸው ነፃነት እውነተኛ ነፃነት እንዳይሆን ማለት እውነተኛ ነፃነት አይደለም እንዳይባል በራሳቸው ነፃነት በመረጡት ነፃነት እንዲሄዱ ፈቅዶላቸዋል ማለት ነው። ሁለተኛው የግድ ከኔ ጋር ኑር ያለው ይመስል ይላል። ከኔ ጋር ኑር። አሁን አንድ ሰው ለምሳሌ ከእናንተ መካከል አንድን ምግብ ሳትወዱት ብትበሉት ይጣፍጣችኋል? አይጣፍጥም አይደለ? ማርንም አልፈልግም ብሎ ሰው በህሊናው አልቀምስም ካለ እኮ ማር ራሱ አይጣፍጥም። ምክንያቱም የራስ ፍላጎት ነው፣ የራሱ ምርጫ ነው። ማር እንካ ብላ ቢሉት አንድ ሰው በቃ አልፈልግም ብሎ የሚከለክል ከሆነ የራሱ ህሊና መጀመሪያ ላይ ስላልፈቀደ ያንን ያለ ፍላጎቱ ቢበለው ላይመቸው ይችላል። ስለዚህ የአዳም አካሄድም እንደዚያ ነው ማለት እግዚአብሔር የግዴታ በዚህ ኑር በዚህ መሆን አለበት ቢለው ኑሮ ያ የሚኖረው ኑሮ ምቹ ኑሮ የተመቸ ላይ ሆነው ይችል ነበር። የተስማማ መስሎ ላይታየው ይችል ነበር። የተስማማ መስሎ ማለት የሚኖርበት ህይወት ቅዱስ ህይወትነቱን የሚያውቀው መከራውን ሲያውቀው ነው። መከራውን ሲያውቀው ለምሳሌ ሶሎሞን ታሪኩን ታውቃላችሁ አይደል? ከቤተ መንግስት ወጥቶ በቤተ መንግስት ሳለ አንድ ችግረኛ መጥቶ ለመነ። ሲለምን ምንድነው የሚል ብሎ ሲጠይቅ ምን ያሉት እርቦኝ እያለ ነው ሲው ራብ ምንድነው ብሎ ነበረ። ለምን ነው እንደዚህ ያለ? ራብን ስለማያውቅ ነው አይደለ? ራብን ያወቀው በቲዎሪ ተነግሮት ነው ወይስ ሆኖት ኋላ? ራብ ምን አይነት እንደሆነ ግን ከቤተ መንግስቱ ወጥቶ በተራበ ጊዜ አውቆታል። ራብን በተግባር ነው ያወቀው። በዚያ ውስጥ ሆኖ በምቾት ውስጥ እንዳለ ራብ ምን እንደሆነ ያውቀው። ከወጣ በኋላ ግን ምቾት ምን እንደሆነ ማለት ያ ምቾቱ ሁልጊዜም
ደስታ እንደሆነ የማይገባው ሰው አለ። ሰው ተመችቶት እየኖረ ራሱ ኑሮ አስጠላኝ የሚል ሰው አለ አይደል? አለ። ተመችቶት እየኖረ ማለት ነው። ለምን? ሌላ ክፉ ነገር ስላልደረሰበት ማለት ነው። አዳምን ክፉ ነገር ሳይደርስበት ልክ በግዴታ በዚያ ቢኖር ኖሮ ያ ህይወት ራሱ እንደሞት ይመስለው ነበር። ምክንያቱም የመረጠውን ይዞ እንዲከተል የመረጠውን ፍላጎት ይዞ እንዲሄድ እግዚአብሔር ነፃ ምርጫ ሰጥቶታልና በነፃ ፈቃዱ እንዲሄድ አደረገው ማለት ነውና የግድ ከኔ ጋራ ኑር ያለው እንዳይመስል ለራሱ ለእግዚአብሔር የሚጎድበት ወይም የሚቀርበት ነገር ያለ እንዳይመስል ነፃ ፈቃድ ነው እንጂ የግድ ፈቃድ የለምና ዕፀ በለስን እንዳይበሉ አልከለከላቸውም ማለት ነው። ለምን እንዲድን ሆነ? ለምን እንዲድን ሆነ? ለምን እንዲድን ሆነ? ለምን እንዲድን ሆነ? እሺ ለምን ነው አዳም እንዲድን የሆነ? እስኪ አንተ አዳም ለምን ነው እንዲድን የሆነ? እሺ አንተ አዳም ለምን እንዲድን ሆነ? እሺ አዳም ለምን ነው እንዲድን የሆነ? አዳም ለምን እንዲድን ሆነ? እሺ በነገራችን ላይ አዳምና ዲያብሎስ የበደሉት በደል ተመሳሳይ ነው አይደለም? ተመሳሳይ ነው አይደለም? አይደለም? ዲያብሎስ የወደቀ ምን አድርጎ ነው? አምላክነትን ምን ብሎ ሽቶ። አዳምስ ዕፀ በለስን የበላ ምን ለመሆን ነው? አምላክ ለመሆን ነው አይደለ? ታዲያ ዲያብሎስ እንደወደቀ ቀረ ነው ድኗል? አዳነም አይደለ? አዳም ግን ድኗል ነው አዳነም? ለምን እሺ በጣም ጥሩ። ሁለቱም በደላቸው አንድ ነው፣ ተመሳሳይ ነው። ዲያብሎስና አዳም የበደሉት በደል ሁሉም አንድ ነው። አምላክነትን መሻት ነው። አምላክ ለመሆን የፈለጉት ፍላጎት ያደረጉት አካሄድ አምላክ ለመሆን ነበረ። ነገር ግን ዲያብሎስ ሳይመለስ ስለቀረ ሳይጸጸት ስለቀረ በበደሉ ላይ ጸንቶ ስለሄደ እንዲድን አልሆነም። አዳም ግን ንስሐ ስለገባ ነው እንዲድን የሆነ። እየሰማችሁ ነው? ንስሐ ስለገባ ስለተጸጸተ፣ ስህተቱን ገና ከገነት ውስጥ ሳለ ነበረ የተረዳው። ስህተተኛነቱን ማለት ነው፣ ጸጸቱን ከእግዚአብሔር ተለየው ብሎ ማልቀስና ማንባት የጀመረ ገና ከገነት ሳይወጣ ነው። እና አዳም እንዲድን የሆነበት አንዱና ዋነኛው ምክንያት ምን ስለሆነ ነው?
ስለተጸጸተ ንስሐ ስለገባ ነው እና እንጂ ሁሉም አንድ ናቸው። አዳም ጸጸቱን የጀመረው ገና ገነት ውስጥ እያለ ነበር። ወይቤሎ አዳም ቃለ ከሰማይ ወንዘ ታሶስ ውስተ ገነት ወፈራይኩ እስመ እራቀ አነ ወታባይኩ። አዳም እነሆ በገነት ስትመላለስ ቃልህን ሰምቼ ፈርቼ ራቁቴን ስለሆኑ ከቀጠል ከበለስ መካከል ነኝ ብሎ ተናገረ። አያችሁ፣ መጸጸቱ መፍራቱ ከእግዚአብሔር መለየቱ በገነት ውስጥ ሳለ ነበረና ለዚህ ነው እግዚአብሔርም እንዲያድነው ቃል ኪዳን የሰጠው ማለት ነው። አዳም በመበደሉ ምክንያት ፍርድ ተፈርዶበታል አይደለ? ምን የሚል ፍርድ? የሞትን ትሞታለህ ተብሎ ተፈርዶበታል አይደለ? አዳም ባይፈረድበት ኖሮ ምን ይሆን ነበር? እሺ ጥሩ። ሁለት ዋና ሀሳቦችን ላጽፋችሁና እንሄዳለን። አዳም ባይፈረድበት ምን ይሆን ነበር? አዳም ባይፈረድበት ምን ይሆን ነበር? አዳም ባይፈረድበት ምን ይሆን ነበር? እሺ አንደኛ ቃሉ ይሻራል። ቃሉ ይሻራል። ሁለተኛ ኃጢአትን የሚወድ ጌታ ያሰኘዋል። ሁለተኛ ኃጢአትን የሚወድ ጌታ ያሰኘዋል። ሶስተኛ ፈራጅነቱ ባልተገለጸ ነበር። ፈራጅነቱ ባልተገለጸ ነበር። አዳም ባይፈረድበት ምን ይሆን ነበር? መጀመሪያ ቃሉ ይሻራል። የማን ቃል? ምን ብሎ ነበረ? ምን ብታደርግ? አዎ ዕፀ በለስን ብትበላ ሞትን ትሞታለህ ብሎት ነበረ። ዕፀ በለስን ሲበላ እግዚአብሔር ባይፈርድበት በአዳም የእግዚአብሔር ቃል ይሻራል። እንደ ፍጡር ቃል ፍጡር ተናግሮ ላይፈጽም ይችላል አይደለ? የእግዚአብሔር ቃል ግን ሕያው ነው። የተናገረውን የማያስቀር የማያደርገውን የማይናገር ነው። እውነተኛ አምላክ ነው። ሞትን ትሞታለህ ብሎ ያ ሰው ኃጢአትን በደልን ሲያደርግ ያ በተናገረው ልክ ሳይሆን ከቀረ የእግዚአብሔር ቃል ይታበላል ማለት ነው። ወእምጽሰ ዘያሌብ ወሰናይ ወይኩ የትብል አመኔሁ እስመ በዕለተ ተበልዑ ሞተ ተነውቱ። ክፉና በጎ ከሚያሳውቅ ከእጹ ከእንጨቷ አትብላ፣ የበላህ ቀን ሞትን ትሞታለህ ብሎ ስለነበር ይህ ቃል ማለት በበደለ ጊዜ ባይፈጸም የእግዚአብሔር ቃል ይታበላል ያሰኘ ነበር። ሁለተኛው ምንድነው? ኃጢአትን የሚወድ ጌታ እግዚአብሔር አታድርግ ብሎ በማረጉ ምክንያት ያ ሰው በድርጊቱ በበደሉ በኃጢአቱ ምክንያት የማይቀጣ ከሆነ እግዚአብሔር የበደለኛ ተባባሪ ያሰኘዋል። እግዚአብሔር የበደለኛ የኃጢአተኛ ተባባሪ የኃጢአተኛ ወዳጅ ያሰኛል። የኃጢአተኛ ወዳጅ። ስለዚህ እግዚአብሔር ባደረጉት በእውነት ይፈርዳል። በእውነት ያላሎ ፍርድን ሳያጓድል ልክ ሰው አይቶ እንደሚያደለው ሳይሆን በትክክለኛነት ይፈርዳልና
እና ኃጢአትን እንደሌሎቹ ሰው ኃጢአት አሰርቶ በኃጢአቱ ተባባሪ ይሆናል። እግዚአብሔር ግን ኃጢአት የሚሰሩትን በኃጢአታቸው ልክ ይፈርዳል እና ለዚህ ኃጢአትን የሚወድ ያሰኘዋል ባይፈርድበት ነው። ሶስተኛ ምንድነው? ፈራጅነቱ ባልተገለጸ ነበር። እግዚአብሔር ምንድነው? ፈራጅ ብቻ ነው? እውነት ነው። ፈታሂ በጽድቅ ኮናኒ በርት በእውነት የሚፈርድ ነው እግዚአብሔር። በእውነት የሚፈርድ፣ በእውነት የሚራራ፣ በእውነት የሚፈርድ። ርኅሩህነቱ ለጻድቃን ጽድቅ በሰሩት ስለ ጽድቃቸው ይፈርድላቸዋል። ኃጢአት በሰሩት ደግሞ በኃጢአታቸው ይፈርድባቸዋል። እግዚአብሔር ፈታሂም ነው፣ መሐሪም ነው፣ ይቅር ባይ ነው፣ ፈራጅም ነው። ምንድነው እግዚአብሔር? ፈራጅም ነው፣ መሐሪም ነው። ስለዚህ እንደ ፈራጅነቱ በአዳም ላይ ፈረደበት፣ በደል ስላደረገ ኃጢአት ስለሰራ ፈረደበት። እንደ መሐሪነቱ ደግሞ ዘመኑ ሲፈጸም ከልጅ ልጁ ተወልዶ በቀራንዮ ተሰቅሎ አዳነው። ስለዚህ ምንድነው እግዚአብሔር? ፈራጅም ነው፣ መሐሪም ነው፣ ይቅር ባይ ነው፣ ፈራጅ ነው። ስለዚህ ፈረደበት ማለት ነው። ባይፈርድበት ኖሮ እግዚአብሔር መሐሪ እንጂ ፈራጅ አይደለም ያሰኘዋል። እግዚአብሔር ደግሞ በትክክለኛ የሚፈርድ በትክክለኛ የሚራራ ነውና ስለዚህ ፈርዶበታል ማለት ነው። ወይ እግዚአብሔርስ ለመላእክቲሁ ጥቀ አቢሶሙ ወይማህቆሙ አላ ወደይሆሙ ውስተ ጻዕረ ኩነኔ። መላእክትን በድለው እንኳን አራራላቸው። መላእክት እግዚአብሔርን በካዱ ጊዜ ከእግዚአብሔር በተለዩ ጊዜ ረቂቃን ናቸው ሳይል ሰማያውያን ናቸው ሳይል ወደ ጥልቁ ወደ እሳት ጥሏቸዋል እና በእውነት ፈራጅ ነው እግዚአብሔር ማለት ነው። ስለዚህ አዳም ፍርድ ተፈርዶበታል። የሰው ልጅ በፍርድ ውስጥ ነው ያለ፣ በመከራ ውስጥ ነው ያለ። ከነፍስ ከባህሪ ጉስቁልና በነፍስ ከሚሰቃየው ስቃይ መዳን ይፈልጋል። ስለዚህ ማን ያድነው? በማን በኩል ይዳን? ሰው የሚድነው በነብይም አይደለም። በነብይ ነውን? ነቢያት ማዳን አይችሉም። ቅድም እንዳየነው ሰማዮችን ቀደህ ምን ነው ብትወርድ ሁላችን እንደ ርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችንም እንደ ነፋስ ወስዶታል። በደላችንም እንደ ነፋስ ወስዶናል ይላል። ነቢያት በየዘመናቸው በየጊዜያታቸው ነቢያት ትንቢት ይናገራሉ፣ ሱባኤ ይቆጥራሉ፣ ወደ እግዚአብሔር ይጸልያሉ። ብዙ ጊዜ በመከራው ጽናት ከመከራው ጽናት የተነሳ እግዚአብሔርን በየዕለቱ ይለምኑት ነበር። መስዋዕት እያቀረቡ ይለምኑ ነበር። ምን ነው ሰማዮችን ቀደህ ብትወርድ፣ ጽድቃችን እንደ መርገም ጨርቅ ሆነብን፣ በደላችንም እንደ ነፋስ ወስዶናል እያሉ ይጠይቁ ነበር። ትንቢተ ኢሳይያስ 64:1 ላይ የምናገኘው ኃይለ ቃል አለ። እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንተሙ ዘትሬዩ ወይሬዩ። ብዙ ነቢያት ብዙ ጻድቃን እናንተ የምታዩትን ሊያዩ ተመኙ፣ ፈለጉ፣ አላዩም፣ በዚህ ዘመንም አልደረሱም ብሎ መድኃኔ ዓለም ክርስቶስ እንደተናገረ ብዙዎች የእግዚአብሔርን ሰው መሆን የማዳን ቀን ያችን ድህነት የሚደረግባትን ቀን ይሹ ነበረ። እንደሹ እንደፈለጉ ግን ሳያዩት ቀሩ። ትንቢት ይናገሩ ሱባኤ ይቆጥሩ የነበሩ ያችን የመዳን ቀን እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጥቶ ስለነበረ ለአዳም ያችን ቀን በመጠባበቅ ብዙዎች ከዚያች ጊዜ ሳይደርሱ
ሞተዋል ማለት ነው። በመላክ ነውን? በመላክም አይደለም። መላእክት የሰው ልጅ ማለት ድህነትን ሊያመጡ አይችሉም። አኮ በመላክ ወአኮ በተንባል አላ ለሊሁ ነፃ ወአድኀነነ ይመጽእ ወያድኅነነ ይላል ነብዩ። በመላክም አይደለም በነብይም አይደለም እሱ ራሱ መጥቶ አዳነን እንጂ ይላል። መላእክት የሰው ልጅ አላዳኑም። ለመዳን ግን ተልእኮ አድርገዋል። ለመዳን ትንቢት ነቢያት ሲናገሩ ትንቢቱ ለመላእክት ተገልጾላቸው መላእክት ትንቢቱን ለነቢያት ነግረዋቸው በዚህ በመላእክቱ በድህነቱ በነገረድነት ውስጥ የመላእክት ድርሻም አለ። ነገር ግን መላእክት ብቻቸውን ሊያድኑ አልቻሉም፣ አይችሉም። በመስዋዕት ነውን? መስዋዕትም አይደለም። የሰው ልጅ የሚድነው በመስዋዕት አይደለም። ብዙ ፍየሎች፣ ብዙ ኮርማዎች በብሉይ ኪዳን ይሰዉ ነበረ። ከመከራ ከሲኦል አርነት ነፃ ለመውጣት ከስቃዩ ለመዳን ከባህሪ ጉስቁልና ለመውጣት ብዙ መስዋዕት ይሰዋ ነበረ። ነገር ግን ይህ መስዋዕትም ሊያድናቸው አልቻለም። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊፈጽም ከቶ አይችልም። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና የብዙ ፍየሎች፣ የብዙ ኮርማዎች፣ የብዙ እንስሳት መስዋዕት የሰዎችን ኃጢአት ሊያጠፋና ከመከራ ሊያድን አይችልም ማለት ነው። ስለዚህ ፍጡራን ሁሉ ለማዳን አይችሉም። የሰው ልጅ ከደረሰበት ፍዳና በደል ነፃ መውጣት የሚችለው በእግዚአብሔር ነው። ስለዚህም በመጀመሪያ ከመሬት ያበጀውን በኋላም ትእዛዙን ባፈረሰ ጊዜ ወደ መሬት የመለሰውን ፍጥረቱን መልሶ ከመሬት ለማንሳት ስልጣን ያለው እግዚአብሔር ብቻ ነው። መጀመሪያ የፈጠረውን ከዛም ቢበድለው ከእግዚአብሔር የተለየውን ወደ ነበረበት ሊመልሰው የሚችል ስልጣን ያለው እግዚአብሔር ነው። ፍጡራን ሊያድኑት አይችሉም። የእስራኤል አምላክ መድኃኒት ሆይ፣ የእስራኤል አምላክ የሰው ልጅ መድኃኒት ሊሆን የሚችል ለሰው ልጅ መድኃኒቱን ሊያመጣለት የሚችል መድኃኒት ሊሆነው የሚችል ራሱ እግዚአብሔር ብቻ ነው። ስለዚህ በፍጡራን ደም የሰው ልጅ ነፃ እንደማይወጣ በብዙ የነቢያት ትንቢቶች አይተናል ማለት ነው። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም ይላል ኢሳይያስ 43 ላይ። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። ከእግዚአብሔር ሌላ የሚያድን አለ? የለም። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም ያለ ለዚህ ነው። ታዲያ ያዳነው እንዴት አድርጎ ነው ከተባለ ያዳነው ምን ሆኖ ነው? እግዚአብሔር ስጋ ለብሶ ሰው በመሆን ስጋን በመልበስ እግዚአብሔር የሰውን ልጅ አዳነው። ሰው መሆን አለበት ያልነው ሐሳብ መጀመሪያ ሰው መሆን አለበት። ለምን? የሞተው ሰው ስለሆነ መሞት አለበት ብለናል። የተፈረደበት ፍርድ ሞት ስለሆነ መሞት አለበት። ደግሞ መሞት የሚችል ሰው ነው። ሰው የሆነው ደግሞ ማን ነው? እግዚአብሔር ነው። እግዚአብሔር ሰው ሆኖ ሞትን ድል ማድረግ የሚችል ደግሞ ራሱ እግዚአብሔር ነው። ያለዚያ ሞትን ድል ማድረግ የሚችል ፍጡር ወይም ሰው የለምና ማለት ነው። ሞትን ድል ማድረግ አለበት። ንጹሕ ባህሪ መሆን አለበት። ለምን? ያ የሞተው ሰው ባህሪው ስለጎሰቆለ፣ ባህሪው ስላደፈ
ከእግዚአብሔር ስለተለየ ወደ እግዚአብሔር የሚያቀርበው ንጹሕ ባህሪ ያስፈልገዋልና። ስለዚህ ሰው በመሆን ስጋን በመልበስ እግዚአብሔር ቃል በስጋ ተገለጸ። እስመ መጽአ ወልደ እጓለ እመሕያው ይህስዝ ሀጉለ ሉቃስ 19:10 የሰው ልጅ የጠፋውን ሊፈልግ መጥቷልና ይላል። የሰው ልጅ የጠፋውን ሊፈልግ መጥቷልና። እስመ ከመዝ አፍቀሮ እግዚአብሔር ወመጠው ወልዶ ዋህደ ወሀበ ቤዛ ለኩሉ እግዚአብሔር ሰውን እንዲሁ ወዶታልና አንድ ልጁን ለሞት አሳልፎ እስከ መስጠት ድረስ እንዲሁ ዓለምን ወዶታልና ይላል። አንድ ልጁ እግዚአብሔር አብ አንድ ልጁ እግዚአብሔር ወልድ ነው። እግዚአብሔር አብ አንድ ልጁ አንድያ ልጁን ለሞት አሳልፎ ሰጠ። ለሞት አሳልፎ የሰጠ በስጋ ወረድ ተወለድ ሞት ተሰቀል ብሎ በስጋ እንዲገለጽ ስጋን እንዲለብስ አደረገ። እግዚአብሔር ወልድም በፈቃዱ ስጋን ለበሰ። ስጋን ለብሶ በስጋ ተገለጸ። የሞተውን የሰው ልጅ ሞትን ድል በማድረግ ነፃ ያወጣው ዘንድ ባህሪው የጎሰቆለውን የሰው ልጅ ንጹሕ ባህሪ የሆነው ኢየሱስ ክርስቶስ በባህሪው ንጹሕ የሆነው እግዚአብሔር ወልድ ነፃ ያደርገው ዘንድ በስጋ ተገለጸ። በስጋ ተገለጸ። ወበከመ ተሃባ ሰይጣን ለጉሂሉቱ ውስተ ስጋ ከይሲ ከማሁ ሆነ በድኅነትን በተሰውሮ ፈቃድ እግዚአብሔር። ሰይጣን አዳምና ሔዋንን ድል የነሳቸው ምን ለብሶ ነው? የእባብ ምንድን? በእባብ ገላ ተሰውሮ በእባብ ስጋ ተሰውሮ አዳምና ሔዋንን ድል ነስቷቸው ነበረ። ልክ አዳምና ሔዋንን ድል የነሳቸው ሰይጣን ተተንኩሎ በጥበቡ ማለት በራሱ በመጥፎነት በተጠቀማት ስልቱ አዳምና ሔዋን ድል ያደረጋቸው በስጋ ከይሲ ተሰውሮ ነው። በራሱ ቢሄድ ኖሮ አይሰሙትም ነበር። ምክንያቱም ረቂቅ ነው ሰይጣን፣ ዲያብሎስ ረቂቅ ነው፣ መንፈስ ነውና መንፈሱ ከነሱ ፊት ሊቀርም አይችልም። እነሱም ሊያውቁት ይችሉ ነበር። ነገር ግን እሱ የሄደ በእባብ ስጋ ነበረ። በእባብ ስጋ ሄዶ እነሱን አታሎ ድል አድርጓቸው ነበር። እግዚአብሔር ደግሞ በረቂቅ ጥበቡ የሰውን ስጋ ለብሶ አካላዊ ቃል ረቂቁ ዓለም ከዓለም በአፋ ከዓለም በውስጥ ያለው እግዚአብሔር ዓለምን በእጁ የያዘው እግዚአብሔር በውሱን ስጋ ተገልጾ በስጋ ለብሶ የወደቀውን የሰው ልጅ ለማዳን በስጋ ተገለጸ። እና ሰይጣን በሽንገላው በስጋ ከይሲ ተሰውሮ የሰው ልጅ ድል እንዳደረገው እግዚአብሔርን በጥበቡ የሰውን ስጋ ለብሶ ዲያብሎስን ድል አደረገው ማለት ነው። ስለዚህ ስጋን ለብሶ በመስቀል ላይ በመሞት አዳነው ማለት ነው። በመስቀል ለምን ተሰቀለ? ምክንያቱም ያ የወደቀው የሰው ልጅ አዳም ከገነት የወጣ በዕፀ በለስ ምክንያት ነበረ። እየሰማችሁ ነው? አዳም የተሳሳተ ምን አድርጎ ነው? ክርስቶስ አዳምን ያዳነው በምን ላይ ነው? በዕፀ መስቀል ተሰቅሎ አይደለ? በዕፀ በለስ የገባውን በዕፀ መስቀል ለማስወጣት በዕፀ በለስ ምክንያት ከገነት ተባሮ ነበረ። በዕፀ መስቀል ተሰቅሎ በቀራንዮ ላይ ደሙን አፍስሶ ሞትን ድል አደረገው፣ ዲያብሎስን ድል አደረገው። ወገብረ ሰላም በዲበ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወዘታይት ያለፈ በመስቀል ሰላምን አደረገ፣ በሰማይም በምድርም ላሉት ሰላምን አደረገ። በመስቀል ተሰቅሎ ሩይ ማይከል እግዚአብሔር ወሰብ ሆኖ ከምድር ከፍ ብሎ ከሰማይ ዝቅ ብሎ በመስቀል ላይ ተሰቀለ። አያችሁ፣ ከእግዚአብሔር ርቆ የነበረውን የሰው ልጅ ወደ እግዚአብሔር ለማቅረብ በመስቀል ላይ ከፍ ብሎ ተሰቀለ። እታች ወድቆ የነበረውን የሰው ልጅ ከፍ እንዲል የመስቀልን መንገድ አሳየው። በመስቀል ተሰቅሎ ሕይወት የሚገኝበት መስቀልን መንገድ አደረገልን። በመስቀል ከፍ ብሎ ተሰቅሎ
ከእግዚአብሔርና ከሰው ጋር አስታረቀ። ሰውና መላእክትን፣ ሰውና እግዚአብሔርን፣ ነፍስና ስጋን አስታረቀ በመስቀል ተሰቅሎ ማለት ነው። ሰው መሆን ለምን አስፈለገው? ሰው መሆን ለምን አስፈለገው? ሰው መሆን ለምን አስፈለገው? ባህሪን በባህሪ ለማንጻት የጎሰቆለ የሰው ባህሪ ነበረ። የጎሰቆለውን የሰው ባህሪ ዲያብሎስ ያደረበትን የእግዚአብሔርን ማደሪያ የነበረውን የሰው ባህሪ ሞት የሰለጠነበትን የሰውን ባህሪ ንጹህ የሚያደርገው ንጹህ ባህሪ የሆነ በስጋ የተገለጸ ሰው መሆን አለበት። ስለዚህ ባህሪ በባህሪ ለማንጻት የጎሰቆለውን የሰውን ባህሪ ንጹህ ለማድረግ ሰው ሆኖ በሰው ባህሪ ተገለጸ። በሰው ባህሪ ስለዚህ ሰው ሆኖ ተገልጾ በባህሪው ጎስቁሎ የነበረውን የሰው ልጅ አዳነው። ቀዳማዊ ልደቱን ለመግለጽ ልደት ቀዳማዊ ታወቀ በዳህራዊ ልደት ቅድመ ዓለም ከአብ አካል ዘእም አካል የተወለደ እግዚአብሔር ወልድ ድህረ ዓለም ከእመቤታችን በስጋ ተገልጾ ጊዜ የሌለው መለኮት በጊዜ ተገልጾ የሰው ልጅ አዳነው። ዲያብሎስ በመጣበት ለመመለስ ቅድም እንዳልኩ ዲያብሎስ የመጣ በስጋ ከይሲ ተሰውሮ ነበር። እርሱም የሰውን ስጋ ለብሶ የሰውን ልጅ ነፃ አደረገው። ማለት ነው። የበደል መግቢያን በአንጻርነት ለመመለስ ስብከተ ዲያብሎስን በጆሮዋ እንደሰማች ጽዕለተ አይሁድን በጆሮ ሰምቶ አያችሁ። ሔዋን የዲያብሎስን የማታለያ ቃል የሰማችው በጆሮዋ ነው። ሲያታልላት አምላክ ትሆኛለሽ፣ አምላክ ትሆናላችሁ ብሎ ሲነግራቸው በጆሮዋ እየሰማች ነበር የተቀበለችው። ክርስቶስን ጽዕለተ የአይሁድን ስድብ የአይሁድን ማሽሟጠጥ በጆሮ ሰምቶ በመጣበት መንገድ ለመመለስ በአይን እንዳየች ግርማ አይሁድን አይቶ ዕፀ በለስን በአይኗ እየቆረጠ ያሳያት ነበር። አስጎመጃት። ያንን አይታ ጎምጅታለች። በአይኗ እንዳየች ግርማ አይሁድን የአይሁድን ሸንጎ ፍርድ በዚያ መካከል የተሰበሰቡትን ሳይፈራ በመካከል የአይሁድን ግርማ ተገልጾ ማለት የአይሁድን ግርማ አይቶ ፍርድን ተቀብሎ የተፈረደባትን ሔዋንን ነፃ ለማውጣት በእግር እንደሄደች እግሩን ለተሳለ ቀሎት ሰጥቶ ዕፀ በለስን ልትቆርጥ የሄደች በእግሯ ነው። አስተውሉ፣ በእግሯ ሄደች። እርሱ ደግሞ እግሩን የተቸነከረ በምን ነው? ክርስቶስ እግሩን ሆኗል፣ ተቸንክሯል አይደለ? በእግሯ ዕፀ በለስን ለመቁረጥ ሄደች። እርሱ ደግሞ በዕፀ መስቀል ላይ እግሮቹን ተቸነከረ። በእጇ እንደቆረጠች እጆቹን በቀኖት ተቸነከረ። የመጣበትን መንገድ ይዩት። ድህነትን የፈጸመው ልክ በመጣበት ነው። እሾህ በእሾህ ይነቀሳል፣ ነገር በነገር ይወቀሳል ይባላል። እሾህ ቢወጋችሁ በምን ትነክሱታላችሁ? በእሾህ። ዲያብሎስን በመጣበት መንገድ ልክ ከእርሱ በሚልቅ ጥበቡ እሱ በማያውቀው ባልተረዳው ባልጠረጠረበት መንገድ ድል አድርጎታል ማለት ነው። ድል አድርጎታል።
እንግዲህ ነቢያት በየዘመናቸው የእግዚአብሔርን ማዳን ሲጠባበቁ እግዚአብሔር የሰጠውን ቃል ኪዳን ሲሹ ይእቲኬ መድኃኒት ታዘዝዋ ወኦድዋ ነቢያት ለተነበዩ በይንተ ክብርከሙ እንዘ ያሐስሱ ላይ ወለማይሲ ነቢያት ሲሿት ሲፈልጓት የነበረች ስጋዊ ይችላል የመድኃኒት ቀን ይችላል ስለ ክብራችሁ የተናገሩ ስለናንተ መዳን የተናገሩ ነቢያት ይሿት የነበረችው ቀን ይችላል ብሎ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ ቅዱስ ጴጥሮስ ባስተማረው ትምህርት ላይ የምናገኘው ኃይለ ቃል ነቢያት በዘመናቸው ሁሉ የመዳንን ቀን ይሹ ነበረ። ያንን ለመፈጸም ክርስቶስ ዘመኑን በቀጠረው ሰዓት በተነገረው ትንቢት ያ ዘመን ሲፈጸም በስጋ ተገልጾ አድኗቸዋል ማለት ነው። ፈኑ ብርሃነ ከወጽድቀ ከማንቱ ይብርሃኒ ብርሃንህን ላከልን። እነርሱ በጨለማ በብሉይ ኪዳን የነበሩ ሰዎች ከመከራው ጽናት የተነሳ ከነበረባቸው ስቃይ የተነሳ እንደ ጨለማ ነው የሚቆጥሩት። መከራው ከጨለማ ይቆጠራል። በጨለማ ውስጥ ያለ ሰው ልክ በኃጢአት ላይ ኃጢአት በበደል ላይ በደል ሲጨመርባቸው መከራው እየበዛባቸው ሲሄድ በጨለማ ዘመን ነውና የነበሩ ብርሃንን ላክልን ይላሉ። ብርሃንን ማዳንህን ላክልን ልጅህን ላክልን እያሉ ይማጸኑ ነበረ። እንግዲህ እግዚአብሔር ነቢያት በተናገሩት ትንቢት በቆጠሩት ሱባኤ ዘመናቱ ሲፈጸሙ 5500 ዘመን ሲፈጸም የተናገረው ጊዜ የቀጠረው ጊዜ ሲደርስ የሰው ልጆች በደል ምልዓተ ኃጢአት ሲፈጸም ማለት ምልዓተ ኃጢአት ማለት ሰው ባህሪው ጎስቁሎ ነበር። በጥንተ አብሶ ላይ ደግሞ ግላዊ ኃጢአት የራሳቸውን ኃጢአት ሲሰሩ በኃጢአት ላይ ኃጢአት በበደል ላይ በደል እየጨመረ ሄዶ ሰው ምልዓተ ኃጢአት ሲመላ ምልዓተ ግፍ ሲመላ ግፈኞች በድለው ተገፊዎች ደግሞ ተበድለው ጊዜው ያ ሲፈጸም ያ ሲጠቃለል ቀጠሮ ሲደርስ ፈታይነቱ ሲረዳ እግዚአብሔር የፈረደበት እስከዚህ ድረስ ነው ብሎ የተናገረው የፍርድ ቀን ሲደርስ ሲረዳ ከ5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው ያ ዘመን ሲፈጸም ጥንተ አብሶ ሁሉን ሲደርስ የሰው ልጅ ከተፈጠረበት ጀምሮ ክርስቶስ ከመጣበት ድረስ ሰው በበደል በጥንተ በደል ተይዞ በምልዓተ ኃጢአት በራሱ በደል እየጨመረ ሲኖር ከዚያ ጽርሐ ነቢያት ሲፈጸም ነቢያት ነባይነ ከመዘኤ ነባይነ ኮነ ጮህን ነገር ግን እንዳልጮህ ሆን ብለው እነሱ የተናገሩት ትንቢት የቆጠሩት ሱባኤ የጮህት ሁሉ ሲፈጸም እግዚአብሔር ሰው ሆነ ማለት ነው። ሰው ሆነ። እንግዲህ አምላካችን ሰው ሆኖ
ስጋ ለብሶ በስጋ ተገልጾ የሰው ልጅ ለማዳን በቀራንዮ ተሰቅሎ ክቡር ደሙንና ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ የሰው ልጅ ከነበረበት በደል ከነበረበት መከራ አውጥቶታል ማለት ነው። እንግዲህ እግዚአብሔር ሰው በመሆኑ የተፈጸሙ ዋና ዋና ጉዳዮች አሉ። በቃል ሰው መሆን የተከናወኑ ዋና ዋና ጉዳዮች አንደኛ አራያነት፣ ሰው በመሆኑ አራያነት ማለት አራያውን ሰጥቶ አራያውን እኛ እንደ እሱን መስለን እርሱ በሄደበት መንገድ እንድንከተል እርሱ ያደረገውን ጽድቅ እንድንሰራ እርሱ የኛን ስጋ ለብሶ እኛ ወደ እርሱ መቅረብ ቢሳንን እርሱ ግን የኛን ስጋ ለብሶ ወደ ሰው መጥቶ አራያውን ሰጥቶ እንደገና ተመልሰው ወደ ኃጢአት ወደ በደል እንዳይገቡ የሰው ልጆች ወደ እርሱ ለመሳብ አራያነቱን ሰጠን ማለት ነው። ቤዛነት ማለት እርሱ ማለት በአዳም በደል ገብቶ ስለ አዳም ሲል የአዳምን መከራ ተቀብሎ ያንን መከራ ከመከራው ለማውጣት መከራውን ለማስወገድ ተገልጿል። በዚህ ቤዛነትን ሰጥቶናል። አጽድቆተ ትስብእት አድርገወተ መለኮት ሰውነቱን ለማስረዳት ያደረጋቸው ነገሮች ልክ እንደ ሰውነቱ የሰውነትን ስራ እየሰራ እየተራበ እየተጠማ በገዳም 40 መዓልት 40 ሌሊት እየጾመ እየጸለየ ያደረጋቸው ትሩፋቶች እነዚህ ሁሉ ለኛ ሲል ያደረጋቸው ስራዎች ናቸው። አላችሁ ዓለምን ያዳነው ማን ነው? ዓለምን ያዳነው ማን ነው? በመስቀል የተሰቀለ ማን ነው? ዓለምን የፈጠረ ማን ነው? በስጋ የተገለጸ ማን ነው? ጥሩ። እሺ ዓለምን ያዳነ ወልድ ከሶስቱ አካላት አንዱ አካል ምን ሆኗል? እሱ ማን ነው? እግዚአብሔር ወልድ ነው አይደለ? ከሶስቱ አካላት አንዱ በስጋ ተገልጾ በቀራንዮ ተሰቅሏል አይደለ? እርሱ ማን ነው? እርሱ በስጋ ተገልጾ በቀራንዮ ተሰቅሎ ደሙን አፍስሷል። እሱ በመድኃኒትነት መድኃኒት ሆኖ በስጋ ተገለጸ። ዓለምን ማዳን ግን የማን ስራ ነው? የሶስቱም ስራ ነው። በመድኃኒትነት በስጋ በከዊነ ስጋ ተገልጾ በቀራንዮ ላይ ደሙን ማፍሰስ በተለየ አካሉ በከዊነ ቃልነት ስጋን ተዋህዶ ያደረገው ድርጊት ነው። ዓለምን ማዳን ግን የሶስቱም ስራ ነው። ወልድ መድኃኒት ሆነ እንጂ ዓለምን ከአብና ከወልድ ተለይቶ አዳነ አይባልም። መድኃኒት መሆን የኩነት ግብር ናት። ማዳን ግን የሶስቱም ስራ ነው። መድኃኒት መሆን በተለየ አካሉ መድኃኒት ሆነ። ዓለምን ያዳነው በሶስቱ ፈቃደ ሥላሴ ማለት ነው። እሺ ዋና ነጥቦችን የምትይዙልኝ አንድ ነገር አለ። መዳን ምንድነው የሚሉ 3-4 የሚደርሱ ነጥቦች አሉ። መዳን ምንድነው? መዳን ምንድነው? እግዚአብሔር ለሰው ልጆች ያደረገው ማዳን የሰው ልጆች ከእግዚአብሔር የተቀበሉት መዳን ይህ መዳን እንዲህ ይላል ቅዱስ ጳውሎስ ወደ ጢሞቴዎስ
ለጢሞቴዎስ በላከለት መልእክት እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ። እግዚአብሔርን የመምሰል ምስጢር፣ እግዚአብሔርን ምን የማለት ምስጢር? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል አንደኛ ጢሞቴዎስ 3:16 ላይ። መዳን ወደ እግዚአብሔር የሚደረግ ጉዞ ነው። መዳን ወደ እግዚአብሔር የሚደረግ ጉዞ ነው። መዳን ወደ እግዚአብሔር የሚደረግ ጉዞ ነው። ኃጢአት ካመጣው ፍዳና ከሞት ቅጣት መዳን አንደኛ ወደ እግዚአብሔር የሚደረግ ጉዞ ነው መዳን ብያቸዋለሁ። ኃጢአት ካመጣው ፍዳ ከሞትና ከቅጣት መዳን፣ ኃጢአት ካመጣው ፍዳ ከሞትና ከቅጣት መዳን፣ ፈጣሪውን እንዲያውቅ መሆን፣ ፈጣሪውን እንዲያውቅ መሆን፣ ፈጣሪውን እንዲያውቅ መሆን፣ በቅድስና እግዚአብሔርን በመምሰል ማደግ ናቸው። በቅድስና እግዚአብሔርን በመምሰል ማደግ፣ እሺ ልብ በሉ። መዳን ወደ እግዚአብሔር የሚደረግ ጉዞ ነው። መዳን ምንድነው? ወደ እግዚአብሔር የሚደረግ ጉዞ። ወደ እግዚአብሔር የምናደርገው ጉዞ ማንን በመምሰል? እግዚአብሔርን በመምሰል። ኃጢአት ካመጣው ፍዳና ከሞት ቅጣት መዳን። ኃጢአት ካመጣው ፍዳ፣ ኃጢአት ያመጣው ፍዳ ምንድነው? ኃጢአት ያመጣው ከእግዚአብሔር መለየት፣ ከእግዚአብሔር አንድነት መራቅ፣ ከእግዚአብሔር ሕግ መለየት መውጣት፣ ሕጉን መሻር፣ የባህሪ ጉስቁልና፣ ከነዚህ ቅጣት መዳን። በኃጢአት በኩል የሚመጡ መከራና ስቃዮች አሉ። ከነዚህ መዳን የምንለው ይሄ ነው። ፈጣሪውን እንዲያውቅ መሆን፣ ፈጣሪውን ማወቅ፣ እግዚአብሔርን ማወቅ፣ ከእግዚአብሔር ጋር መኖር፣ በእግዚአብሔር ክብር መኖር መዳን ነው። እግዚአብሔርን ማወቅ መዳን ነው። ሐዲስ ተፈጥሮ አለ። በልጅነት መክበር። ሰው የእግዚአብሔር ልጅ ሲሆን በስጋ ከእናት ከአባቱ ይወለዳል። በመንፈስ ከእግዚአብሔር ሲወለድ ይሄ መዳን ወደ እግዚአብሔር የሚደረገው ጉዞ የመዳን ጉዞ ሰው ለድህነት የተዘጋጀ የሚሆነው ሊድን የሚችለው በእነዚህ መስመሮች ሲያልፍ፣ በቅድስና እግዚአብሔርን በመምሰል ሲያድግ፣ እግዚአብሔርን በመምሰል እግዚአብሔር አርአያውን ሰጥቶናል። እግዚአብሔር ምሳሌውን ሰጥቶናል። እግዚአብሔር የጽድቅን መንገዶች ሰጥቶናል። በዚያ መንገድ ስናልፍ የመዳን ጉዞ ይሄንን ይመስላል ማለት ነው። አካለ ክርስቶስ አካለ ቤተ ክርስቲያን መሆን የመጨረሻ ሐሳቦች ስለሆኑ ነው። እነዚህን ጠቅልዬ እጨርሳለሁ። አካለ ክርስቶስ አካለ ቤተ ክርስቲያን መሆን፣ የእግዚአብሔር አካለ ክርስቶስ አካለ ቤተ ክርስቲያን መሆን፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ነውና ያውም እናንተ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ። አካለ ክርስቶስ የእግዚአብሔር አካል መሆን፣ ሰው የእግዚአብሔርን ሕግ ሲጠብቅ፣ የእግዚአብሔርን ትእዛዝ ሲጠብቅ፣ በቅድስና ሲያድግ የእግዚአብሔር አካል ነው። የእግዚአብሔር አካልነቱ ምንድነው? የእግዚአብሔር ማደሪያ ነው። አንትሙ ውእቱ ታቦቱ ለእግዚአብሔር ወመንፈስ እግዚአብሔር ህዱር ላዕሌክሙ ያለው ለዚህ ነው። እናንተ የእግዚአብሔር ማደሪያዎች ናቸው አለ። የእግዚአብሔር መንፈስም በእናንተ
ያሮባችኋል። ማንም የእግዚአብሔር ማደሪያ ቢያፈርስ እርሱን እግዚአብሔር ያፈርሰዋል ይላል። በኃጢአት ማንም ሰውነቱን በኃጢአት ቢያጎሰቁል ማለት ነው። እና የሰማያውያን መላእክትና የምድራውያን ምዕመናን አንድነት ናት አካለ ቤተክርስቲያን ማለት የቤተክርስቲያን ህብረት፣ የእግዚአብሔር አካል የቤተክርስቲያን ህብረት፣ የሰማያውያን መላእክትና የምድራውያን ምዕመናን የቅዱሳን ጻድቃን ህብረት መሆን ነው ማለት ነው። የብሉይ ኪዳን ምዕመናንና የሐዲስ ኪዳን ምዕመናን አንድነት ናት ቤተክርስቲያን። በአጸደ ነፍስ ያሉና በአጸደ ሥጋ ያሉ ምዕመናን አንድነት ናት ማለት ነው። እንግዲህ መዳን በእነዚህ ውስጥ ያሉ ብዙዎች ናቸው ማለት ነው። ስለዚህ እንደምን ቆያችሁ? እሺ ቀጣይ ወደ ከእናንተው እዚህ የመጡ ጥያቄዎች አሉ። ወደ ሚዲያ እንሄዳለን። እስካሁን ድረስ ያለን ሀሳብ በዚህ ላይ